አንዴ ለብሩክና ለሃይሚ አጨብጭቡላችሁ። ለምን እንደው ታውቃላችሁ እንደዚህ ያልኩት? የመጀመሪያ የቡታጅራ ዩቲዩበሮች ዱባይን የረገጡ ጀግኖች ከማንም ኋላ የጀመሩ ዩቲዩብ ከማንም ፊት ደግሞ ራሳቸውን ሊያዝናኑ ስራ ሊሰሩ ዱባይ የገቡ ጀግኖች ማለት ነው። ብሩኬና ሃይሚ ይባላሉ። የቡታጅራ ጀግናዎች ንጹህ ኢትዮጵያኖች ማለት ነው። እና በጣም ደስ ብሎኛል። ቤተሰብ እንኳን ደስ ያላችሁ። እንግዲህ ሁሉን ነገር አንድ በአንድ ገልጬላችሁ ነበረ። ባህር እንደሚሉ ነግሬያችሁ ነበረ። ይኸውላችሁ መጀመሪያ ዱባይ ሲኬድ ባህር ነው የሚኬደው። ሙቀት ስላለ ወደ ባህር ነው ሩጫ ይሞቃል። ለዛ ባህር ሄደዋል። አይታችኋል እንግዲህ በጣም ነው የሚያምሩት። ብሩኬ ነግራችሁ ነበረ የፕሌን ውስጥ ያለውን ድባብ እርግጠኛ ነኝ በጣም ፈርተው ሁለቱም ፈርቷል። ብሩኬ እንደ መጀመሪያ ሰው ነው የሆነው። እንደውም ፊታቸው ሳይ ማርያምን በሳቅ ነው የሞትኩት። አብሶ የሃይሚ ፊት ሳየው በጣም ፈርተው ነበር። ሁለቱም ፈርተዋል እና በጣም ነበር ቢያስቀው። ደስ ይላል እውነት በጣም ያምራል። ያው ደስ ይላል። እንደዚህ ነው በቃ ዱባይ ሂዶፋ ሸብረቅ ብለው ራሳችሁን ፈታ አድርጎ መጣት ለየትኛው ኑሮ ነው? ማርያምን በዚህ ዘመን አሁን ታይታችሁ ነገ ላትደገሙ ትችላላችሁ። ስለዚህ ባላችሁ ሰዓት ባላችሁ ደቂቃ ባላችሁ ጊዜ ራሳችሁን ማዝናናት አለባችሁ። ልክ ናቸው፣ ጎበዞች ናቸው። በርቱ። እንዴት እንደሚያምሩ እኛ ይሄ ነገር ነበር ሚናፈቀን። ይሄ ፍቅራችሁ ነበር ይናፈቀን። እግዚአብሔርን ነው የምላችሁ። እና ፕሌን ውስጥ ያሉን ድባቡም አይታችኋል። ቅድም ነግሬያችሁ ነበረ። ብሩኬ ተንኮለኛ ነው፣ ብዙ ነገሮችን ይቀርጻል ብያችሁ ነግሬያችሁ ነበረ። ሃይሚዬ እንደምታውቁት እንግዲህ የወር አበባ ላይ ነች። ያለንም ሴቶች ነን፣ ምንም የሚደበቅ ነገር የለም። ራሷን ብላለች። ያው መዋኘት ፈልጋ ነበረ። በጣም የሚያስጠላው ነገር መንገድ ላይ እውነት ይሄ የሴቶች ነገር ሲመጣ በጣም ነው የሚያስጠላው። አብሶ ረጅም መንገድ የምትጓዙ ከሆነ በጣም ነው የሚጨንቀው። ሁሉ ነገር ነው የሚያስጠላችሁ እና እንደው ማርያምን አሳልፈው ብትሄድ ጥሩ ነበር ነው የምለው። እውነት በጣም ይጨንቃል። ጭንቀት ነው የሚለቅባችሁ እና ደግሞ ረጅም መንገድ ነው። ደግሞ ሃይሚ ፈርታ ነበር እንቅልፍም ሳተኛ ያ ሁሉ መንገድ ሲሄድ በፕሌን ፈርታ እንቅልፏን እንኳን አልተኛችም። ቡራ ነው እንግዲህ እንቅልፉን እየለጠጠ የተጫወተችበት ነበረ በፊቱ ላይ ማለት ነው። አሁንም ገና ጥሩ ነገሮችን ያሳዩናል። ጥሩ ፕሮግራሞችን ያሳዩናል። እንግዲህ እናንተ ዱባይ ያላችሁ ሰዎች ኮሜንት ላይ አስቀምጡላችሁ። እኔም ነግሬያቸዋለሁ። እኔም የኔ ጓደኞች ነግሬያቸዋለሁ። በውስጥ ጻፉለት ለብሩኬ ብያለሁ። ለማቲም ነግሬዋለሁ። ሰርፕራይዝ እንዲያደርጓቸው ቆንጆ ቦታ ቪዲዮ እንዲሰሩ እና ራሳቸውን ፏ የሚሉበት ቦታ ጸድ የሆነ ቦታ ባካችሁ ምሯቸው። በእናታችሁ እንዳታሳፍሯቸው። የኛ ንግስቶች፣ ሃይሚዬ ንግስት፣ ቡራ ደግሞ ንጉስ። የኔ አባት በጣም ደስ ብሎናል። በጣም ነው የምናመሰግነው ቡራዬ፣ እንደዚህ በማድረግ ሃይሚን ሀፒ አድርጋሃት ፊቷ ላይ ፈገግታዋ ሳቋን ስለመለስክልን በጣም ነው የምናመሰግነው። አንተ እውነት በጣም የተለየ ሰው ነህ። እናመሰግናለን። ሃይሚን ይዛ ስለሄድክ ማለት ነው። ገና ብዙ ነገር ይጠብቃል ቤተሰብ። ገና ስንት ነገር ታያላችሁ። የሚገራርም ነገር ነው የሚሰሩት። የሚገራርም ሰርፕራይዝም አላቸው። እኔ እንጃ ብቻ ምን ብዬ ልንገራችሁ ስለነ ሃይሚ። እኔ በጣም ደስ ብሎኛል ለነሱ። እኔ በጣም ደስ ብሎኛል። ሁላችሁም እንደምትደሰቱ አውቃለሁ። ከማነው ስሙ ጋር ከአሌክስ ጋር እንደሚገናኙ ሰምቻለሁ። ከአሌክስ ጋር ይገናኛሉ ምናምን ሲባል ሰምቻለሁ። እንግዲህ አሌክስም እንግዲህ ፏ ያደርጋቸው። እውነቴ ነው። አሁን እኮ ማን የሚጠቀመው? አሌክስም ቢያገኛቸው ማቲም ቢያገኛቸው እነሱ ናቸው ተጠቃሚዎች። ለምን ሃይሚና ቡራን ሰው ስለሚወዳቸው እነሱን ለማየት እኛ ማንኛውም ቤት ሲሄዱ በር እያንኳኳ ነው የምንገባው። ለምን? ሃይሚና ብሩኬን ስለምንወዳቸው ነው። እነሱም ይጠቀማሉ፣ እነ ብሩኬም ይጠቀማሉ፣ እነሱም ይጠቀማሉ። ስለዚህ ጥሩ የሆኑ ታዋቂ ሰዎች እዛ ያላችሁ ብሩኬና ሃይሚን ጋብዟቸው እና ደግሞ በእናታችሁ ዱባይ ላይ ያላችሁ ሰዎች ብሩኬና ሃይሚን ውሰዷቸው። እነዚህ መንትዮቹ ዱባይ ያሉ እነዚህ ሞባይል ቤት ያላቸው አሌክስ ይወስዳቸዋል ተብሏል። እንግዲህ አሌክስዬ እንግዲህ አደራ ውሰዳቸው። አንተ የዛን የርክበት ቦታ አሌክስ እርግጠኛ ነኝ ተወስዳቸው። ሁለት መንታዎች አረቦች ናቸው። ምን እንደው አላቅም ይሸልማሉ። ኢትዮጵያ ሳይው ደስ ይላቸዋል ምናምን የሆነ በቃ ትልቅ ታዋቂ ካምፓኒ ያላቸው ናቸው። ሞባይል ቤት ያላቸው
ታውቃላችሁ እናንተ ዱባይ ላይ ማለት ነው። እንግዲህ እዛም ሊወስዳቸው ይችላል አሌክስ ማለት ነው። ቡርጅል ከሊፋ ይሄዳሉ። ብዙ ነገሮች አሉ እና እባካችሁን እዛ ያላችሁ እነ ብሩኬን አግኟቸው፣ ሰርፕራይዝ አድርጓቸው በደንብ በቃ እኔ እንጃ እውነት እንዲደሰቱ ተደርሰው ወይኔ ዱባይ ብሎ እንዲናገሩ ማድረግ አለ። 7 ቀን ነው የሚቀመጡት። 7 ቀን ፏ ደመቅ ሸብረቅ አድርጓቸው። እግዚአብሔር ከነሱ ጋር ይሁን ነው የምለው። ተጠቃሚ ነው የምትሆኑት። እነ ብሩኬን ስታገኙ አትጎዱም፣ ተጠቃሚ ነው የምትሆኑት ነው የምለው። ማርያምን ነው የምላችሁ እና እኔ በጣም ያሳቀኝ ፕሌን ውስጥ የነበረው ነገር ምናምን ነግሬያቸው፣ ሁሉን ነገር እኮ ነግሬያቸው ማርያም ቅድም ሁሉን ነገር አንድ ባንዷ ነግሬያቸዋለሁ። ምን እንደሚፈጠር ምን እንደሚሆን ባህር እንደሚሄድ ሁሉን ነገር ነግሬያቸው ነበር። ያው የነገርኳችሁ ነገር ነው እዛ አሁን የሚያያችሁት ማለት ነው። ብሩኬ እንደሚያሳየንም ነግሬያችሁ ነበር። ያው ሆኗል። እንግዲህ አብሽር ቤተሰቦቼ፣ እንግዲህ እኔ ሁሌም ከጎናችሁ ነኝ። ማርያምን እኔ ሰው ደህና ሰዎች እዛ ስለማውራ እንዲገናኙ ምናምን አደርጋቸዋለሁ። ማርያምን በጣም በቃ ሰው እንዲያገኛቸው ደህና ሰዎች አግኝቷቸው በቃ እዛ ፍሽ ብሎ በቃ ብሽቅጥቅጥ ብሎ እንዲመጡ ነው። እና ብሩኬና ሀይሚ እንዲህ ስላየናቸው በጣም ደስ ብሎናል። ሁላችሁም እንኳን ደስ ያላችሁ፣ እንኳን በሰላም ገባችሁልን። በሰላም እንደገባችሁ ደግሞ በሰላም እናት ሀገራችሁን ኢትዮጵያን ለመርገጥ ያብቃችሁ ነው የምለው። እወዳችኋለሁ፣ አከብራችኋለሁ። ቢግ ላቭ ቢግ። ይሄ ቪዲዮ ላይክ እያደረጋችሁ ለነቡራ አድርሱልኝ እስቲ። ስወዳችሁ ቻው።